የመሰለች ወርቅ እቴ ልሰጠው ስለሆነ ነው። ጉድ ሳይሰማ መስከረም አይጠባም አሉ። ይኸውልሽ አለም መኖር ከፈለግሽ የራስሽን ህይወት ነው። አለበለዚያ ግን ምን ጀምረሽዋል እኮ ጨርሹ ንገሪኝ እንጂ ብትሄጂ ይሻለኛል። ምራዬ የሚያየ በረንዴት ደስ ያሰኛል ደስታ ታዲያ ምን ይሆን እንደሚያደርግሽ? ጭንቀት ነው ታቢ፣ ልብ የሚያፍን ጭንቀት። ካሌብ ደውሎልሽ ነበር ማለት ነው? ለተቀማጭ ምንትስ ቀላል ነው አይደለም የሚባለው። ደውሎልኝ ነበር እንደለመደው ቅስሜ ሊሰባብር። ታዲያ ምን አዞሽ ነው? ምን ያዘኛል ብለክ ነው? የዛች ትትና ነገር ምንም ከራሴ ሊወርድልኝ አልቻለም። ውለታሽን በውለታ መመለስ የምትችይ ቢሆን ኖሮ እኮ ከዚህ ሁሉ ጭንቀት ገላግልሽ ነበር። ታሪክ ከምር ነው አሉ። እባክህ ታሪክ ምንድን ነው ያልከው? መጅብል የምርህ ነው? ኪድዬን የምርህ ነው? አምሽ ገዛልሻለሁ። እንደውም መግዛት አልፈልግም። ትጋብዘኛለህ? ሰላም ቤተሰቦች እንዴት ናችሁ? ሰላምታ ይበየላችሁ በድረሳችሁ። እኔ ደህና ነኝ በጣም እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ሁሌም ወዳችሁ ፈቅዳችሁ የምትከታተሉ በጣም አመሰግናለሁ ውዶችዬ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁኝ። እንግዲህ ሁሌም እንደምላችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ አይረሳ። ሁሌም አብራችሁ ናችሁ። ላይክ ሼር ስለምታደርጉልኝ ስለምታበረታቱኝ ምስጋናዬ በጣም ከፍ ያለ ነው። በቀጣይ ደግሞ አዳዲስ ቪዲዮችን ይዤ በራሴ ቪዲዮ እስከምመጣ ድረስ የእናንተ ዛሬ ላይክ ሰብስክራይብ ማድረግ ሼር ማድረግ ለኔ በጣም ትልቅ ዋጋ ስላለው ነው ቤተሰቦቼ። በቀጣይ እንግዲህ በራሴ ፊት ለፊት መጥቼ እናንተ ጋር ቤተሰቦች ጋር አብረን ብዙ ነገሮችን ሼር የምናደርግ ነው የሚሆነው። ግን እስከዛ ድረስ ላይክ አድርጉልኝ ቤተሰቦቼ። ከከፈታችሁት አይቀር ካያችሁት እዚህ ደርሳችሁ የለ በቃ ላይክ አድርጉት፣ ምንም አይከፈልበትም። በዛ ላይ ደግሞ እናንተን የሚወስደው ጊዜ የለውም። በቃ ላይክ አድርጉ ማለት ምንም በጣም ቀላል ነው እላችኋለሁ። ወዴች አይ በነገራችን ላይ ማለት ያው ከቅንነት ከተነሳና ደስ ካላችሁ ነው፣ ከደበራችሁ እለፉት ችግር የለውም። እና እንግዲህ ዛሬ መጣን በአዲስ ቪዲዮ ነው። እንግዲህ ምሳሌ ድራማ በጣም ከምንወደው ድራማ አንዱ ነው። ዳጣን ባያክል ማለት ነው ቤተሰቦቼ። እኔ በጣም እንከታተለው ድራማ ነው። እንግዲህ ብዙ ትምህርቶችን ተምረንበታል። ብዙ ማለት ነው ቤተሰብ የህይወቱ ጣውረዱ ፈተናዎች እንዴት ማለፍ እንዳለብን የሰው ልጅ በቃ በዚህ ምድር ላይ ስንኖር ምን አይነት ቻሌንጆች እንዳሉ ደስታ እንዳለ ሁሉ ሀዘን እንዳለ ሁሉ ደግሞ ደስታ ጊዜ ተለዋጭ ነው። የጊዜ ጉዳይ ጊዜ ሲመጣ ሲሄድ ብዙ ነገሮችን የምናይበት እንትን የምንልበት ነገር ስለሆነ ይሄ ደግሞ በጣም ከባድ እና እንትን የሚል ነገር አይደለም ውድ ቤተሰቦቻችን። ስለዚህ ብዙ ነገሮችን አይተንበታል። ብዙ ቻሌንጆችን ከችግር ከመከራ በኋላ ደስታ እንዳለ ደግሞ ትዕግስት ምን ያክል ዋጋ እንዳላት ፍሬዋ እንዴት እንደሚጣፍጥ ያየንበት ነው። እንግዲህ የቅድስቴና የብሩኬን ግንኙነት ፍቅር አይታችኋል። በተንኮልና በሰዎች ጥላቻ የሰዎችን ለሰዎች ውድቀት ምክንያት ለመሆን የምንጋጋጥ የምንላላ ሰዎች ደግሞ ውድቀታችን ዞሮ ዞሮ የት ድረስ እንደሆነ ያየንበት ነው ቤተሰቦቻችን። በጣም ነው እንግዲህ መታዘብ፣ በትንሹ ነገር መታዘብ በጣም ቀላል ነውና ስለዚህ በቃ እሱን ነገር በቃ ባጭሩ ከዚህ መረዳት የቻልንበት ነው። ምክንያቱም ለሰው ልጅ ተንኮል የሚያስብ ሰው ዞሮ እዛ ተንኮል ወጥመድ ወይም ደግሞ እዛ እንትን ውስጥ የሚገባው እሱ ራሱ ነው። በቃ ምናልባት የጊዜ ጉዳይ ሆኖ በቃ የተወሰነ ጊዜ ጉዳይ እንዳልኳችሁ የጊዜ ጉዳይ ሆኖ ነገሮቹ እንትን ይሉ ይችላሉ እንጂ ወደዳችሁም ጠላችሁም የሆነ ሰዓት ላይ በቃ ተወድቃላችሁ። ገብቷችኋል? ይሄ የሆነበት ደግሞ እንዳልኳችሁ ነው ውድ ቤተሰቦቻችን። በቃ ነገሮችን በሁኔታዎች ነው ማስሄድ ያለብን እንጂ ዝም ብሎ በምንም አይነት ሁኔታ እንደዚህ መሆን የለበትም በፍጹም ማለት ነው ውድ ቤተሰቦቻችን። ምክንያቱም ነገሮችን በዚህ ልክ ማየት በጣም ነውር ስለሆነ ማለት ነው። እና በቃ እያንዳንዱ ነገር እንግዲህ አይታችኋል። በቃ ሁኔታዎችን በእያንዳንዱ ነገር እንትን ማለት አለብን እንጂ በቃ በትዕግስት መታገስ አለብን። በቃ ነገሮችን የታገስናቸው ነገሮች ደግሞ ዋጋቸው በጣም ከፍ ያለና የሚያምር ደስ የሚል ነው። በቃ መታገስ በጣም ትልቅ ቫልዩ ያለው ነገር ነው። ስንታገስ ሁሉም ነገር ነው ዋጋው እንትኑ የሚያምረው እና በቃ በጣም ነው ደስ የሚለው ውድ ቤተሰቦቻችን። ስለዚህ እንግዲህ በትዕግስት ነው ብሩኬ ዛሬ ላለበት ያንን ሁሉ መከራ አልፎ ያንን ሁሉ ችግር በቃ እንዴት ብዬ ልንገራችሁ ጋይስ፣ በቃ እንዴት ብዬ ልንገራችሁ። እያንዳንዱ ነገር በጣም ነው ከባድ ነው። በቃ እያንዳንዱ ነገር በጣም አስቸጋሪ ናቸው። ህይወት ግን ደግሞ አስቸጋሪ ስለሆነ ተብሎ ዝም አይባልም። ግን መጋፈጥ አለብን። ችግርን መጋፈጥ ካልቻልን ችግርን አብረን እንትን ማለት ካልቻልን በፍጹም ሊሆን አይችልም።
ምክንያቱም እያንዳንዱ ነገር ከችግር ተነስተን ነው። ሲጀመርም የሰው ልጅ በነገራችን ላይ ካልተቸገረ የሰው ልጅ እንደዛ ካልሆነ በፍጹም ጎበዝ ወይም ደግሞ ጠንካራ ሊሆን አይችልም በፍጹም ማለት ነው ውድ ቤተሰቦቻችን። ስለዚህ እዚህ ጋር ምን መሆን አለበት? ጠንካራ ሰው ልጅ ጠንክሮ ነው ሰዎችን ጠንካራ ሊያደርግ የሚችለው። ሲቀጥል ደግሞ በችግር እንትን ስንል ነው ማለት በችግር ተፈትነን እንትን ስንል ነው እንትን ያልነው በጎበዞች ልንሆን የምንችለው ወይም ደግሞ ጠንካራዎች ልንሆን የምንችለው። ከዛ ውጭ ግን ዝም ብሎ መሆን አይችልም በፍጹም። በቃ ነገሮችን በእንደዛ እንትን ለማለት ስንችል ማለት ነውና እንግዲህ ብሩኬ ያንን ሁሉ ቻሌንጅ አልፎ በተለይ ደግሞ በነገራችን ላይ ከብሩክ በላይ የቅድስቴን እንትን አለማድነቅ ንፉግነት ነው። በቃ ቅድስቴ በቃ ይሄን ነገር ግዴታ እንትን ያለባት ነገር ነው። ስለዚህ እና ውድ ቤተሰቦቻችን በቃ እያንዳንዱ ሁኔታ በዚህ ልክ ነውና ግዴታ አንድ ሰው ነገር ስናይ ማየት አለብን በዚህ ልክ ነውና በቃ በጣም ነው መማርም አለብን ከዚህ ነገር። ዝም ብሎ አይደለም ነገሮችን በጥንቃቄ ማየት እንትን ማለት አለብንና በጣም ደስ የሚል ታይም ነበረ። መድብል ደግሞ አሁን ላይ ሌላ ተጋጣሚ አግኝቷል። ደግሞ ያቺ ከአረብ ሀገር የመጣችው እህታችን ያው ባየን መልኩ ነው እንግዲህ የሆነው ነገር በጣም ነው እንትን የሚለው። አሁን ላይ ደግሞ እሷን ሌላ እንትን እያለ ነው ቻሌንጅ አድርጎ እንትን እያለ ነው ውድ ቤተሰቦቻችን። ያው ግዴታ ስለሆነ የእሷን ብር ለማስመለጥ እንግዲህ እዚህ ዱርዬው ጋር አሁን ሌላ ፊልም ያምጥቷል። እዛ ጋር ካለሙሴስ አለበት፣ እዚህ ጋር ደግሞ ቅድስቴ እነ ቅድስትና የነ ብሩክ እዚህ ጋር እንትን የሚላቸው ነገር አለ። ግን ያው ያለውን ነገር ለማስተካከል የሚችሉት ነገር እያደረጉ ነው። ግን ትንሽ ነገሮች ከበድ ያለ ነው እና ውድ ቤተሰቦቻችን ያው አሪፍ ነው ብለን እናስባለን። ሁሉ ነገር ይስተካከላል። ያም ልጁ ደግሞ እንትን እያለ ነው ገና ሲያያት ነው እንግዲህ ግን በጣም የደነገጠው የሷን እንደዚህ አድርገህ ምናምን ሲለው በጣም ነው የተናደደው። በጣም ነው የደነገጠው። ለምንድን ነው እንደዚህ ምናምን ብሎ ማለት ነው። እሷንም ደውሎ እንግዲህ ያስፈራራት ነው። ለምንድን ነው እንደዚህ የምታደርጊው? ምን አበቀሽ ገባሽ? ይገልሻለሁ ምናምን ብጥርሴ እያለ ነው እንግዲህ እንትን እያላት የሚገኘው። እሷም ደግሞ እኔ ያልደረስኩብህም ታወኝ፣ በቃ ገንዘብ የመልስልኝ፣ እንደዚህ አድርገህ አትጫወትብኝ እያለችው ነው። መኝኝ ዋጋ አስከፍልሻለሁ፣ ጭራሽ ደግሞ ጎረምሳ ይዘሽ ቢመጣሽ እንዴ እያለ ነው እንግዲህ እንትን እያላት የሚገኘው። ስለዚህ ውድ ቤተሰቦቻችን ያው ሁሉም ነገር በጊዜው በሰዓቱ ነው የሚሆነው። እያንዳንዱ ነገር መታገስ ዋጋ አለው፣ ትዕግስት ውጤት አለውና ደስ የሚል ታይም ነው ውድ ቤተሰቦቻችን። ያው ቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችሁ ፍቅራችሁ ስለምትከታተሉኝ እናመሰግናለሁ። ቤተሰቦቼ እወዳችኋለሁኝ። ቀጣይ በአዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ በያላችሁበት። ቴንክ ዩ ሶ ማች ሁሌም አብራችሁ ስለሆናችሁ ስለምታበረታቱኝ፣ ላይክ ስለምታደርጉልኝ፣ ሼር ስለምታደርጉልኝ በጣም አመሰግናለሁ። ቀጣይ እንገናኝ። እወዳችኋለሁ። ላይክ ግን አይረሳ፣ ምክንያቱም የእናንተ ላይክ ለኔ በጣም ትልቅ ብርታት ስለሆነ። ባይ። ሰላም ሁኑልኝ። እወዳችኋለሁ።